ሁላችንም ቁመን የእግዚአብሔርን ቃል የምንካፈልበት ጊዜ ነው። የእግዚአብሔር የአምላካችን ስም የተባረከ ይሁን። ያለፈው ጊዜ መጽሐፈ ያዕቆብን ተምረናል። መቼም መጽሐፈ ምሳሌንና መጽሐፈ እንደገና ያዕቆብን መልእክት ሰው ሰምቶ ከዛ በኋላ ሐሜተኛ ወሬኛ ቢሆን ፍርዱ እንዴት ከባድ ይሆን እላለሁ። መጨረሻው ዘመን ፍርዱ እንዴት ከባድ ይሆን እላለሁ። ለምን? ግልጽ ነው የሚናገረው ራሱ። እንዴት አርገን አንደበታችን ላይ መጠንቀቅ እንዳለብን ነው የሚናገረው ራሱ። ምናንጽ እንጂ ምንሰብር እንዳንሆን በጣም አስጠንቅቆ ነው የሚናገረውና በጣም እሱ ላይ አደራ እንላችኋለን። ብዙ ጊዜ የሚያንጽ ቃል እንዲወጣ። ዛሬም የምንጀምረው ደግሞ የይሁዳ መልእክት ነው። ከያዕቆብ መጽሐፍ ቀጥሎ ነው የምታገኙት። የይሁዳ መልእክት ምዕራፍ 1 ነው ያለው። ግን በጣም ደግሞ ብዙ ምዕራፎች ካሉት መጽሐፍ በላይ በውስጡ የታጨቀ ብዙ ነገር ያለው መጽሐፍ ነው። ስናጠና እናየዋለን። የይሁዳ ያዕቆብ ወንድም የይሁዳ መልእክት የሚለውን አውጥተን የተወሰኑ ቁጥሮች አንብበን እንጸልያለን። የኢየሱስ ክርስቶስ ባሪያ የያዕቆብ ወንድም የሆነው ይሁዳ በእግዚአብሔር አብ ተወደው ለኢየሱስ ክርስቶስ ተጠብቀው ለተጠሩ ምሕረትና ሰላም ፍቅር ይብዛላችሁ። ወዳጆች ሆይ ስለምንካፈለው ስለ መዳናችን ልጽፍላችሁ እጅግ ተግቼ ሳለሁ ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት ወይም እምነት እንድትጋደሉ እየመከርኳችሁ እጽፍላችሁ ዘንድ ግድ ሆነብኝ። ከብዙ ጊዜ በፊት ለዚህ ፍርድ የተጻፈ አንዳንዶች ሰዎች ሾልከው ገብተዋልና ኃጢአተኞች ሆነው የአምላካችንን ጸጋ በሴሰኝነት ይለውጣሉ። ንጉሣችንና ጌታችን ብቻውን ያለውን ኢየሱስ ክርስቶስን ይክዳሉ። ዳሩ ግን ሁሉን አንድ ጊዜ ፈጽሞ የተማራችሁ ብትሆኑ ጌታ ከግብፅ አገር ሕዝቡን አድኖ የማያምኑትን በኋላ እንዳጠፋቸው ላሳስባቸው እወዳለሁ። መኖሪያቸውን የተዉትን እንጂ የራሳቸውን አለቅነት ያልጠበቁትን መላእክት በዘላለም እስራት ከጨለማ በታች እስከ ታላቁ ቀን ፍርድ ድረስ ጠብቋቸዋልና እንዲሁም እንደ እነርሱ ዝሙትን ያደረጉና ሌላ ሥጋ የተከተሉ ሰዶምና ገሞራ በዙሪያቸውም የነበሩ ከተሞችን በዘላለም እሳት እየተቀጡ ምሳሌ ሆነዋል። እንዲሁም እነዚህ ሰዎች ደግሞ እያለሙ ሥጋቸውን ያረክሳሉ፣ ጌትነትን ይጥላሉ፣ ስልጣን ያላቸውን ይሳደባሉ። የመላእክት አለቃ ሚካኤል ግን ከዲያብሎስ ጋር በተከራከረ ጊዜ ስለ ሙሴ ሥጋ ሲነጋገር ጌታ ይገስጽህ አለ እንጂ የስድብን ፍርድ ሊናገር አልደፈረም። እነዚህ ግን የማያውቁትን ሁሉ ይሳደባሉ፣ አእምሮ እንደሌላቸው እንስሶች በፍጥረታቸውም በማያውቁት ሁሉ በእርሱ ይጠፋሉ። ወዮላቸው በቃየል መንገድ ሄደዋልና ስለ ደመወዝም ለበልዓም ስተት ራሳቸውን አሳልፈው ሰጥተዋልና በቆሬምም መቃወም ጠፍተዋል። እነዚህ ከእናንተ ጋር ሲጋበዙ በፍቅር ግብዣ እንደ እድፍ ናቸው። እንደ እረኞች ያለ ፍርሃት ራሳቸውን ይጠብቃሉ። በነፋስም የተወሰዱ ውሃ የሌለባቸው ደመናዎች፣ ፍሬም የማያፈሩ ሁለት ጊዜም የሞቱ ከነስራቸውም የተነቀሉ በበጋም የደረቁ ዛፎች የገዛ ነውራቸውንም አራፋ እየደፈቁ ጨካኝ የባህር ማዕበል ድቅድቅ ጨለማ ለዘላለም የተጠበቀላቸው የሚንከራተቱ ከዋክብት ናቸው ይላል። በጣም የሚያስፈራ ነው አለ ስታዩት። እንጸልያለን። እግዚአብሔር አባታችንና አምላካችን ሆይ ይሄ ያንተ ቃል ነው። እግዚአብሔር አምላካችን ሆይ በዘመናችን ያለችውን ቤተ ክርስቲያን
በዚህ ሚዛን ስንመዝን እግዚአብሔር ሆይ ጎለናል። ራሳችን በዚህ ሚዛን አልፈን መሄዳችን እግዚአብሔር ሆይ የሁሉንም ልብ የምታውቅ አንተ ነህ። ነገር ግን ዛሬ ጌታ እግዚአብሔር ሆይ ቃልህን ስንማር የት እንዳለን አይተን ካንተ ጋር ሕይወታችን እግዚአብሔር አምላክ ሆይ የተስተካከለ እንዲሆን አካሄዳችን እግዚአብሔር አምላክ ሆይ እነሆ አንተ የምታየው የምትመለከተው አንተ የተቀበልከው ሆኖ እንዲገኝ በኢየሱስ ስም እንጸልያለን። እግዚአብሔር የዘላለም አምላክ በተለያየ እግዚአብሔር የዘላለም አምላክ ሃይማኖት በሚመስል እግዚአብሔር ሆይ ሥርዓት በሚመስል ካንተ ሐሳብና ቃል ውጭ በተወሰድንበት ነገር ሁሉ መልሰህ ወደ ፈቃድህና ወደ ሐሳብ እንድትመልሰን እንጸልያለን። አእምሮአችን ላንተ የተገዛ ይሁን። እግዚአብሔር አምላካችን ሆይ ሁሉ ለክብርህ ይሁን። የምናገረውንም የሚሰሙትንም ሰዎች እግዚአብሔር ሆይ ሕዝብህን በጸጋ ውስጥ አድርገን በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አሜን። ቁጭ በሉ። ጌታ ይባርካችሁ። እንግዲህ የይሁዳን መልእክት ስትመለከቱ አሁን እንደ አነበብነው ንባቡን ብቻ ስትመለከቱት እንኳን የተወሰኑ ቁጥሮችን በጣም የሚያስገርም ነገር ነው የምታዩት። እና የያዕቆብ ወንድም ይሁዳ ብሎ መጽሐፉን ሲገልጥ ታያላችሁ። በምን አይነት ራሱ ትህትና በምን አይነት ራሱን ዝቅ በማድረግ ይህም መጽሐፍ ራሱ በእግዚአብሔር መንፈስ ራሱ ውስጥ ሆኖ እንደጻፈው የምታዩበት ነገር አንዱ እሱ ነው። ምክንያቱም ይሄ ራሱ በወንጌል ላይ በሶስቱም ወንጌሎች በማርቆስ በማቴዎስም በሉቃስም ላይ እንደምናየው የጌታ ኢየሱስ ክርስቶስ ራሱ የዮሴፍ ልጅ ነው። የዮሴፍ ልጅ ነው ያዕቆብም እንደገና ይሄ ይሁዳ እና ጌታ ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 6 ስትመለከቱ የሚያምኑበት አልነበሩ። ወንድሞቹም እንኳን አያምኑበትም ነበር ይላል። ነገር ግን በኋላ ኑሮውን ካዩ በኋላ ሕይወቱን ካዩ በኋላ ያዕቆብም ተማርኮ የቤተ ክርስቲያን መሪ ሆኖ ታዩታላችሁ። ምዕራፍ 15 የሐዋርያት ሥራ ላይ ተጽፏል። መልእክቱንም ራሱ ተምረነዋል። ይህም እንደገና ደግሞ ተመልከቱ። አሁን የኢየሱስ ክርስቶስ ወንድም አይልም። እንዲያውም ኢየሱስ ክርስቶስን ሲናገር እሱ ንጉሥ ነው፣ እሱ ደግሞ ንጉሥና ጌታ ነው፣ ይህን የሚንቁ ብሎ ነው የሚናገረው። እንደውም ራሱን ከሱ ጋር እንኳን ለማስተያየት አልፈለገም። ክርስቶስ ኢየሱስ የነበረው ሕይወት ምን ያህል እንደማረከው ታያላችሁ። በደንብ ስሙኝ። ሕይወታችን ጌታ ኢየሱስ ክርስቶስን ከተቀበልን በኋላ የክርስቶስ ሕይወት ካልማረከን አንድ ያልገባን ነገር አለ። አንድ ወደ ውስጣችን ጠልቆ ያልገባ ነገር አለ። በቃ ሌላውን እንድንንቅ ራሳችንን እንኳን የምንጠላው የራሳችን ባህሪ እንኳን ሳይቀር የምንጠላው የሚያደርግ የእግዚአብሔር ጸጋ በውስጣችን አለ። ስለዚህ ይህን ስትመለከቱ በጣም ነው የሚገርመው። ስለዚህ ከፋፍለን እንመለከተዋለን። የመጀመሪያው የምንመለከተው ራሱ የመጽሐፉን ራሱ የቅደም ተከተሎቹን እንመለከታለን ራሱ። ከዛ በኋላ ስለ ይሁዳ መጽሐፍ ያለውን እናያለን። እሱን ራሱ እንደገና ከተመለከትነ በኋላ ደግሞ ምንም ብናውቅ ደግሞ 3 ማስጠንቀቂያ ይሰጣል። እግዚአብሔርን ያወቁ ሰዎች ባይኖሩት የሚመጣውን ፍርድ ይናገራል። ከዛ ቀጥሎ እንደገና ደግሞ 3 ማስረጃ ይሰጣል። እነዚህ የተቀጡት ሰዎች በምን አይነት ቅጣት እንደተቀጡ ራሱ ምን ይሰጣል? መረጃ ይሰጣል። ዝም ብሎ ሳይሆን መጽሐፍ ቅዱሳዊ የሆነ መረጃ ይሰጣል። ሶስተኛ እንደገና ደግሞ እዛ ስትመለከቱ ደግሞ አሳሾችና ስጋውያን የሆኑ ዘባቾች ደግሞ መጨረሻ ላይ ምን አይነት ፍርድ እንደሚቀበሉ ይናገራል። ተመልከቱ። በሕዝቡ ውስጥ ሆነው ቅድም እንደሰማነው እንደ ይሁዳ አይነት የሚፈረድባቸውን ከተናገረ በኋላ ደግሞ በሐሰት ራሱ በእግዚአብሔር ፊት በስጋዊነት
እግዚአብሔር ቤት የሚመላለሱ ደግሞ መጨረሻ የሚሰጣቸውን ፍርድ ይናገራል። መጨረሻ ማጠቃለያ ይነግረናል ማለት ነው። ስለዚህ በተከታታይ የምንመለከተው ይሄ ነው። አሁን ወደ መጽሐፉ እንምጣ። መጽሐፉ ላይ መጀመሪያ ስትመለከቱ ገና በመግቢያው ሲያስተዋውቅ ከቁጥር 1 እስከ 4 ድረስ ራሱ የኢየሱስ ክርስቶስ ራሱ ወንድም ሳይሆን የሚለው የማን ይላል? የያዕቆብ ወንድም ይሁዳ ብሎ ነው የሚጀምረው። ለምንድን ነው ይሄን ያለበቱ? ለኢየሱስ ክርስቶስን ልክ እንደ ቅርብ አሁን የእግዚአብሔር ቃል ራሱ ወንድሞቼ ብሎ ይጠራቸዋል ይላል። ያንን እንኳን መድፈር አልፈለገም። ያለው የትህትና ብዛት አሁን በዘመናችን ላይ ስትመለከቱ አንዳንድ በተለይ በጣም የሚያሳዝን ነገር ትሰማላችሁ። ሰላምታ ሲሰጣጡ ልሳን እየተናገሩ እንደገና ደግሞ በቃ በየካፌው በቃ የእግዚአብሔርን ስም እንደቀላል በቃ እንደ ተራርጎ ማቃለል ራሱ ይሄ በጣም በእግዚአብሔር ፊት በጣም ጽያፍ ነው። ለምን? ወደ ብሉይ ኪዳን ሄዳችሁ ተመልከቱ። ወደ ብሉይ ኪዳን ስትሄዱ ኢየሱስ ክርስቶስ ያደረገውን ነገር እንድናይ የሚያደርገን የብሉይ ኪዳን መጽሐፍ ነው። አንድ ሰው ኃጢአቱን ይዞ ወደ እግዚአብሔር ለመቅረብ አይችልም። እቀዘፋለሁ ብሎ ይፈራል፣ ደግሞም ይቀዘፋል። እንደገና ወደ ካህኑ ይመጣና ኃጢአቱን ይደሩ ወይም በግ ይዞ መጥቶ ወይ ራሱ እንደገናም ደግሞ ወይ ዋኖስ ይዞ መጥቶ ወደ ካህኑ ከመጣ በኋላ ካህኑ የሱን ኃጢአት እንትን ይዞ ለመግባት እግሩ ላይ እንደገና ገመድ ይታሰራል። እሱም እሞታለሁ ብሎ ይፈራል። አያችሁ፣ እንኳንስ የምንቀልድበት ልላችሁ ነው። የአሮን ልጆች ናዳብና አብዱ ምን አደረጉ? እግዚአብሔር ያላዘዘውን እሳት በመቅደሱ አቀረቡ ይላል። እግዚአብሔር ያላዘዘውን እሳት ሲያቀርቡ ወዲያው ሞቱ ይላል። ወዲያው ተቀዘፉ ይላል። ተመልከቱ፣ ኢየሱስ ክርስቶስ ከዚህ ነው ነፃ ያወጣ። የሃይማኖት ስርዓት እየፈጸሙ ዛሬ ሰዎች በስንት ሰደድ እንደሚኖሩ ልነግራችሁ አልችልም። እኛ ፓስተሮች እንማቀው ዓለም በምን አይነት ጭንቀት እያለች ራሱ ገንዘብ ያላቸው የተማሩ ሰዎች ያለ ክርስቶስ ያሉ ሰዎች በምን አይነት ጭንቀትና ፍርሃት እንዳሉ እኛ አገልጋዮች ነን የምናውቀው። ዕውቀታቸው ገንዘባቸው ያላዳናቸው። ስለዚህ አዲስ ኪዳንም ስትመጡ ሐናንያና ሰጲራ በእግዚአብሔር ፊት ራሱ ለመዋሸት ሲፈክሩ ወዲያውኑ ሞቱ ይላል። ያውም እኮ ተመልከቱ ከቤታቸው ከሸጡቱ ምን አድርገው ነው ይላል? ቀንሰው አስቀርተው ይላል። ቀንሰው አስቀርተው ነው የሸጥ ነው ብሎ ስለመጡ እኮ አለማቅረብም እኮ ይችላሉ። ሲመጡ ግን ሌሎቹ ሰጥተው ሲመሰገኑ ስላዩ እነሱ መመስገን ፈለጉ። ግን በእግዚአብሔር ፊት ሲቀርቡ በማታለል ዛሬ እኮ ታውቃላችሁ ሰው በጊዜው አይታመንም። ራሱ እግዚአብሔር በሰጠን ጊዜ አንታመን። ይሄም መጽሐፍ ተመልከቱ ሚሊዮን ጊዜ ራሱ እጅ ጭነን ብንጸልይ ሰዎች ይሄን መጽሐፍ ካላወቁት እግዚአብሔርን አያውቁትም። ለምንድን ነው ቋንቋ የማይችሉ ሰዎች አስተርጓሚ የምንሄደው? አንድ ጊዜ በልቲሞር ለማስተርጎም ሄድኩና ከዛ እሷ ረጅም ትናገራለች። አሁን እኔ ደግሞ ባጭሩ አስረዳለሁ። ከዛ በኋላ ጠረጠረኝ። እሱ ደግሞ አይሰማው ግን ጠረጠረኝ። ራሱ ደግሞ እውነቱን ነው። ብዙ ያንተተባተበችውን ሳይሆን ቁም ነገሩን ብቻ ነው የማስተላልፈው። በቃ እንዲያዩ እሱ ኬዟን እንዲያይ ብቻ ነው የምናገረው። ለምንድን ነው? ቋንቋውን ስለማታውቀው ብቻ እኮ። እግዚአብሔርን ያለ እግዚአብሔር ቃል አናውቀው። ያለ እግዚአብሔር ቃል እግዚአብሔርን ማወቅ አንችልም። በጣም አሁን
ስንቶቻችሁ ባይብል ስተዲ ራሱ ተካፈላላችሁ ብል ስንቶቻችሁ በአገልግሎት ውስጥ አላችሁ ብል እጅ የምታወጡ ምናልባት ጥቂት ትሆናላችሁ። በቃ የምንሰራው በአካል ውስጥ ስንገኝ ነው። አሁን ይሁዳ ምን ያህል ትሁት እንደሆነ የምትመለከቱት መዳፈር አልፈለገም። ስለ ኢየሱስ ሲናገር የኢየሱስን ጌትነት እንዲያዩት ነው የፈለገው። ከዛ የመጀመሪያው የመግቢያው የሚነግረን እሱ ነው። ሁለተኛው እንደገና ቁጥር ራሱ ያስቀመጡት በመጽሐፉ ሳይሆን በኔ ነጥብ ምንም ያወቁ ቢመስላቸው እንደማያውቁ ሶስት ማስጠንቀቂያ ይሰጣል። እያችሁ ምንም ያወቁ ቢመስላቸው ዕውቀቱ እንደሌላቸው እያስጠነቀቀ ነው የሚናገረው። ምክንያቱም አንዳንድ ጊዜ ያወቅነ ይመስለናል። በቃ አንዳንድ ቃላት ስላወቅን ያወቅነ ይመስለናል። ታውቃላችሁ አንዳንድ ጊዜ የመስማት እንኳን ማዳመጥና መስማት ልዩነት አለው። አንዳንድ ጊዜ ጋብቻ ራሱ አማክራለሁና ሁለቱም ሲጫጫሁ ያልተነገረውን ነገር እንደተነገረ ይመስለዋል። አንዱ ለምንድን ነው እየሰሙ ነው አያዳምጡም። ግን ለመናገር ነው። እሷ ሳትጨርስ እሱ መመለስ ስለሚፈልግ እሱ ሳይጨርስ እሷ ደግሞ የምመልሰውን ስለምታስብ አያዳምጡም። ማዳመጥና መስማት እንኳን ልዩነት አለው። ስለዚህ በጣም ላሳስባችሁ እወዳለሁ። እንግዲህ ወደ ነጥቦቼ ልግባ። የመጀመሪያውን ስለተናገሩ ወደ ሁለተኛው ሐሳብ የተጻፈበት ዘመን በግልጽ አይነገርም፣ ግን በግምት ይቀመጣል። መጽሐፉ ራሱ የይሁዳ መጽሐፍ የተጻፈበት የሚሉ ማለት ነው ከ65 እስከ 80 ውስጥ ባለው ነው። ብዙዎቹ የጌታ ተከታዮች የነበሩ የሞቱትም በዛ ውስጥ ነው። ረጅም ጊዜ የቆየው እስከ 96 የቆየው ዮሐንስ ብቻ ነው። በቃ ዮሐንስ ራእይን መጨረሻ መደምደሚያውን እስከሚያጽፈው ድረስ እድሜ ሰጠው። ስለዚህ ዮሐንስ ጌታም በጣም ተጠግቶ የነበረ ነው። ረጅም ጊዜም የቆየው እሱ ነው። ሌሎቹ ግን በዛ ጊዜ ውስጥ ያለቁ ናቸው። ታውቃላችሁ ዛሬ እኛ ከገንዘባችን ቀንሰን ከሰዓታችን ቀንሰን ራሱ ከጊዜያችን ቀንሰን ለእግዚአብሔር ላለመስጠት እንሳሳለን። ታውቃላችሁ እነዚህ ሐዋርያቶች ታውቃላችሁ በስጋ ራሱ ታሞ በጤና የሞተ ሰው አታገኙም። ሁሉም በመጋዝ ተሰንጥቀው በፈላ ዘይት ተቀቅለው እስር ቤት ተጥለው ነው የሞቱት። ታሪክ ስታጠው ዛሬ እኮ ሰዎች የማያምን ራሱ ጓደኛ ያላቸውን ራሱ ሚስት ሊያረጋት ወይ ባል ሊያረጋት የሚፈልገውን ያመተው እንኳን እንደ ትልቅ ሳክሪፋይስ የሚመስላቸው አሉ። እንኳንስ ለወንጌል ለመሞት ለምን ስላልገባ ወንጌል ስላልገባ ለሌሎቹ ለመመስከር እንፈራለን። ለምን የሚሄዱበት እሳት ስላልገባ። እኔ በጣም ይገርመኛል። በጣም ዛሬ አንድ ዋና ሐሳብ ላንሳላችሁ። ቤተሰቦቻችሁ የማያምኑ ያሉ ለቤተሰቦቻችሁ ለመናገር እምትፈሩ ከሆነ በጣም ነው ማዝነው። በቃ አትወዷቸው ማለት ነው። አትወዷቸው ማለት ምክንያቱም በቃ ይስሙ ማዳን የእግዚአብሔር ሁሉ ጊዜ እንጨቅጭቃቸው ማለት አይደለም፣ ግን ይስሙ የማዳንን ነገር። አንዳንድ ጊዜ በጣም የሚገርመው ቤተሰቦቻችንን አይደለም ልጆቻችንን እንኳን ራሱ ከኛ የበለጠ ህይወት አይተው እንዲያልፉ በአካዳሚኩ በመንፈሳዊ ነገር አንፈልግም። ስንት ፕሮግራም በቤተክርስቲያን ውስጥ ተዘጋጅቶ ልመና ይሆናል። በጣም ነው እኮ የሚገርመው። የቤተሰብ ፕሮግራም አለ። ስንቶቻችሁ በቤተሰብ ፕሮግራም ገብታችሁ ትካፈላላችሁ? ይሄ በጣም
በጣም ራሳችን ልንጠይቅ ይገባል። እውነት እንደ እግዚአብሔር ፍቃድ ነው ወይ እየኖርኩ ያለው? በጣም ይሄ ለውጥ በቤተ ክርስቲያን መምጣት አለበት። እህቶቼ ወንድሞቼ ምን ይላሉ? አገራችን አይታችኋል? ደመራይቶ የሚያውቅ ደመራይቶ የማያውቅ ህዝብ ነው። እኔ እንኳን ልጅ ሁኜ የመጣሁት አይቼ መጥቻለሁ። አይታችኋል? ሁሉም እያበራ ነው አይደል የሚመጣው? ደመራው ምንድነው የሚያደርጉት? ከዛ በኋላ ሁሉም አምጥቶ ይዞት የመጣውን የሚበራውን ነገር እዛ ያስቀምጣን አይደል? አንድ ጊዜ ደመራው ምን ይሆናል? መቅረብ እስከማትችሉ ድረስ ይነዳል። የአምልኮ መሪዎች እግዚአብሔር ጸጋ ያብዛላቸው ይላሉ። ቢቸግራቸው አንዳንድ ጊዜ አይናቸውን ይጨፍናሉ። እኛ እንኳን ሰዓት ደርሷል ለማለት ጨፍነዋል። ለምን? ሰው አብሮ አይሄድማ። መጎተት ይሆናል። እንደ ሐረር ባቡር ቀስ ብሎ ነው በቃ። በጣም እኮ ነው የሚገርመው። በደንብ አያችሁ፣ እግዚአብሔር ያደረገልን ሲገባል ነው። ከቤታችን ተከታተለን የምንመጣው፣ ከቤታችን ንስሐ ገብተን የምንመጣው። ወደ ጉባኤው ስንገባ ብዙ ጊዜ ያነሳቸዋለሁ እና ምናልባት ደርሳችሁ ካወቃችሁ አባባርቲ ልክ ገና መጥተው ልጆቻቸው አምጥተዋቸው ግን ገብተው ወደ አምልኮ ሲገቡ ሃሌሉያ ይላሉ። ወዲያው እኮ ነው። ለምን መሰላችሁ? ተከታትለው ነው የሚመጡት። በቃ ከጉባኤው አይጠብቁም። አያችሁ፣ ራሳችን ከውስጥ ከቤታችን ተዘጋጅተን ካልመጣን ራሱ አንዳንድ ጊዜ ጸሎት ቦታ እኔ በጣም ግርም ይለኛል። የምስጋና ጊዜ ቢረዝም እንኳን በጣም ደስ ይለኛል። የንስሐው ጊዜ ግን ረጅም ይሆናል። ንስሐ እኮ ጌታው ያስበኝ ኃጢአተኛ ነኝ። ደግሞ እዛ ሊጸልይ የሚመጣው ሰው ቤቱ ንስሐ ገብቶ መምጣት አለበት። እዛ የሚመጣው ሊማልድ ነው፣ አለበለዚያ ቤቱ ይቀመጥ። ማላዘኛ አይደለም ጸሎት ቦታ፣ ዋሬር ነው፣ ራሱ ውጊያ ነው። ተጋደል ይላል የእግዚአብሔር ቃል። እና በጣም ፕሮግራም መመሩ ሰዎችን በጣም ልታውቁ ይገባል። ይሄ የይሁዳ መጽሐፍ የሚነግረን በጣም ብዙ ነገር እናነሳለን። ብዙ ማስጠንቀቂያ ነው ያለው። እያረግን እንኳን እንደ እግዚአብሔር ሐሳብ ካልሆነ ይፈረድብናል። አንድ ጊዜ ድነሃን እንደፈልግ አሁን እኮ ታውቃላችሁ ኢትዮጵያ ውስጥ እኮ እዚህም አንዳንድ ቸርቾች እኮ እዚህ ወደ 5 ቸርቾች አሉ። በቃ ከዳንክ ምን ቸገረ? አንድ ጊዜ የዳኑትን እኮ ነው። አንድ ጊዜ ኤርትራን ባህር የተካፈሉት እኮ ነው። በመድረ በዳ ሞተው ቀሩ። አያችሁ 600,000 ሰው ኢያሱና ካሌብ ብቻ ነው የገባው። ለምን? የእግዚአብሔርን ፍቃድ ስላላረጉ። ቸርች ውስጥ ሆኖ መሞት አለ። ያለ ክርስቶስ የሚደረግ ነገር ሁሉ እግዚአብሔር የሚከብርበት እያሰቡ እዚህ ሲሰብ አቤት ጥሩ ሰባኪ ነው እንድባል እያሰቡ ከሰበኩ እንኳን መጨረሻ ላይ ራሱ ያን እግዚአብሔር ፍርድ ያመጣዋል። በእግዚአብሔር ፊት አይቀለድም። ሰውን እንኳን ታላችሁ ተመሻላችሁ። የጋብቻ ትምህርት ሳስተምር እንደምናገረው በእግዚአብሔር ፊት የሚያታልሰውና ከሚስቱ ወይም ከባሉ የሚያታልሰው በጣም ሞኝ ነው እላለሁ። አብሮ እየኖረ እስከ ስንት ጊዜ ያታላል? እስከ ስንት ጊዜ ዋሽቶ ሊያመልጥ ይያዛል? በቃ ማምለጡ ምንም ሊያመልጥ አይችልም። በእግዚአብሔር ፊት ልክ እንደዚህ ነው። የእግዚአብሔር ስም የተባረከ ይሁን። ወደሚቀጥለው ተወለድ። ሶስተኛ መልእክቱ የሚያተኩረው ምን ላሉ ነው? ለዳኑ። አንዳንድ ጊዜ ደግሞ ይሄን መጽሐፍ ስናነብ ለሌላ ሰው እናነባዋለን። ለዳኑ ሰዎች ነው ይላል። አንድ ጊዜ ፈጽሞ ራሱ ይህንን እውነት ላወቁ ሰዎች ነው ይላል። እዚሁ ተጽፎልናል። እንደገና በዚህ ተመልከቱ። ስለዚህ ስለዳኑት ሰዎች የሚያነሳቸው 3 ነገሮች ተመልከቱ።
የኢየሱስ ክርስቶስ ባሪያ የያዕቆብ ወንድም የሆነ ይሁዳ በእግዚአብሔር አብ ተወደው ለኢየሱስ ክርስቶስ ተጠርተው ለራሱ ተጠብቀው ለተጠሩ ነው የሚለው። ተመልከቱ፣ ባለፈውም ተምረናል። የተጠሩ ሰዎች ነን። እንደገናም ደግሞ ጠርቶ ደግሞ ያዳነን ሰዎች ነን። የራሱ ያረገን ሰዎች ነን። እኔ አንዳንድ ጊዜ ምንም የፈለጋችሁ ብትሉ ማልቀበል አንድ ነገር ልንገራችሁ። የፈለገው ሰው አስተያየት ቢሰጥ በቤተ ክርስቲያን ላይ የሚናገር ሰው የመጨረሻ የሚፈረድበት እሱ ነው። ስለ አገልጋዩ የፈለገው መናገር ይችላል። ስለኔ ቤተ ክርስቲያን ግን ባለቤት አለ። የማንም ሚስት ነው ማን አልፎ የሚሳደበው? የሚያንቋሽሸው ማን ነው? ቤተ ክርስቲያን የክርስቶስ ናት። የፓስተሩም አይደለችም። በመስቀል ላይ ራቁቱን የተገረፈበት እርቃኑን የቀረበት እነሆ በዚህ ዓለቴ ላይ በዚህ ቤተ ክርስቲያን ላይ እነሆ በዚህ ህንፃ ላይ ቤተ ክርስቲያንን እመሰርታለሁ ብሎ የተናገረው ኢየሱስ ማቴዎስ 16 ወደዚህ እውነት አያችሁ፣ ለዚህ የተጠራችሁ እኮ ለዚህ የተመረጣችሁ ነው የሚለው። ሁለተኛ ምህረትና ሰላም ፍቅር ይብዛላችሁ። አይገርማችሁ? በዚህ ዘመን ይቅር መባባል። እኔ በጣም የሚገርመኝ ሁለት ነገር አለ። በደንብ ስሙ። ራሱ አምልኮና ዝማሬ ውስጥ ያላችሁ ሰዎች፣ ጸሎት ያላችሁ ሰዎች የምትናቆሩ ከሆነ ለጸሎት አትምጡ። አይሰማም። እንዴት ብሎ? ምክንያቱም ወደ እግዚአብሔር የሚቀርብ ነው ጸሎት። የሚቀበለው ንጹህ ነው። አምልኮውን የሚቀበለው ጸሎቱን ደግሞ እንዲሰማ የምንጸልየው እሱ ነው። በሌሎቹም አገልግሎት እርስ በርሳችን አንዱ አገልግሎት የሌላው ነው። የጸሎቱ ራሱ ከአስተናጋጆቹ ጋር ያስተናጋጆቹ ከሆሊስቱ ጋር ለምን የምንሰራው ለአንድ መንግስት ነው። በተለያየ ጸጋ ልዩ ልዩ ስለሆነ አሰማርቶናል። ነገር ግን ስራው የሱ ነው። ስለዚህ ምን ይብዛላችሁ? ምህረትና ሰላም። ሶስተኛ ወዳጆች ሆይ ስለምንካፈለው ስለ መዳናችን ልጽፍላችሁ እጅግ ተግቼ ሳለሁ ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠው እምነት እንድትጋደሉ እየመሰከርኩላችሁ ይላል። በጣም ነው የሚገርመው። ምን እንድትሉ? እንድትጋደሉ። ሐዋርያው ጳውሎስ መጋደል ይለዋል። በቆላስይስ ስትመለከቱ ምዕራፍ 4 ላይ ራሱ አፍረዲጡ ስለናንተ ይጋደላል ይላል። በጸሎቱ ይጋደላል። እግዚአብሔርን አውቃችሁ በሙላት እሱን ራሱ አውቃችሁ እንድትኖሩ በሙላት የሱ ህይወት በእናንተ እንዲገለጥ እጋደላለሁ። ይጋደላል እሱ። አራተኛ ከብዙ ጊዜ በፊት ይላል ለዚህ ፍርድ የተጻፈ አንዳንዶች ሾልከው ገብተዋልና ኃጢአተኞቹ ነው የአምላካችንን ጸጋ በሴሰኝነት ይለውጣሉ። ንጉሳ ተመልከቱ፣ ስለ ኢየሱስ የሚናገረው ንጉሳችንና ጌታችን ኢየሱስ ምን ይላሉ? ይክዳሉ። በጣም የሚገርም ነገር ነው ይሄ። በምን አይነት አክብሮት ኢየሱስ እንደሚናገረው ተመልከቱ። እነዚህ የክርስቶስን የእግዚአብሔርን ጸጋ ቅድም እንዳልኳችሁ በማናናቅ በየቦታው በቃ እንደ ሰላምታ መሰጫጫ የእግዚአብሔርን መንፈስ የእግዚአብሔርን ጸጋ የሚያደርጉ ሰዎች ሴሰኛ ናቸው ይላል። ሴሰኛ መጽሐፍ ቅዱስ በጣም ብዙ ትርጉም ነው የሚሰጠው። በሴትና በወንድ በሚደረግበት አመንዝራነት፣ ያለ አምላክ እንደገና ደግሞ በአንድ አምላክ ያለ መኖር። አሁን በዚህ ዘመን እኮ ስትመለከቱ እንደዛ ነው። አንድ ጊዜ ወደ አንዱ ሃይማኖት፣ አንድ ጊዜ ወደ አንዱ ሃይማኖት፣ አንድ ጊዜ ወደ አንዱ ድርጅት፣ አንድ ጊዜ ወደ አንዱ ነብይ፣ አንድ ጊዜ ወደ አንዱ ፓስተር። በአንድ አምላክ የጸና እንደባለ ነው።
ዕብራውያን ላይ ተመልከቱልኝ። ዕብራውያን ምዕራፍ 12 ዕብራውያን 12 ቁጥር 14 ላይ ተመልከቱ። ከሰው ሁሉ ጋር ሰላምን ተከታተሉ ይልና ተቀደሱ ዘንድ ፈልጉ፣ ያለ እርሱ ጌታን ሊያይ የሚችል የለምና። የእግዚአብሔርን ጸጋ ለማንም እንዳይጎለው ብዙዎችን የሚያረክስ አንድ መራራ ሥር ወደ ላይ በቅሎ እንዳያስጨንቅ፣ ሴሰኛም የሚሆን እንዳይገኝ፣ ወይም ስለ አንድ መብል ብኩርናውን እንደሸጠ እንደ ኤሳው ለዚህ ዓለም የሚመች ሰው እንዳይሆን ተጠንቀቁ። ልብላ ተመልከቱ። ብኩርናውን በመሸጡ ምንድን ነው ይላል? ሴሰኛ ነው። ብኩርና ተሰጥቶት ለቁራሽ እንጀራ ግን ሸጠው። ለ30 ብር ይሁዳ እንደሸጠው ማለት ነው። ዛሬ ጌታን ለቦይፍሬንድ የሚሸጡት ይኖሩ፣ ወይም ለግል ጥቅም የሚሸጡት ይኖሩ፣ ወይም ጌታን ራሱ ለገንዘብ ራሱ የኑሮ ራሱ የመኖሪያ አንድ ጊዜ እንትን ልበላችሁ ጢሞቴዎስ ላይ እንዴ ይሄ ከትምህርቴ ጋር ያለ አይደለም ግን ወደ ውስጤ መጣ። ምዕራፍ 6 አንደኛ ጢሞቴዎስ አንደኛ ጢሞቴዎስ ምዕራፍ 6 ከቁጥር 3 ጀምሮ እነዚህን አስተምር፣ ምከር። ማንም ልዩ ትምህርት የሚያስተምር ከጌታችን ከኢየሱስ ክርስቶስ በሆነው ጤናማ ቃል እግዚአብሔርን ለመምሰል በማይስማማ ትምህርት የማይጠጋ ቢኖር በትዕቢት ተነፍቷል፣ አንዳችም አያውቅም። ነገር ግን ምርመራን፣ በቃል መዋጋትን እንደ በሽተኛ ይናፍቃሉ። ከእነዚህ ቅናትና ክርክር፣ ስድብ፣ ክፉ ሐሳብ፣ እርስ በርስ መናደድም ይወጣሉ። አእምሮ በጠፋባቸው እውነትንም በተቀሙ እግዚአብሔርን መምሰል ማተረፊያ የሚሆነውን በመሰላቸው ሰዎች ይገኛሉ። እንደነዚህ ካሉት ራቅ። አይገርማችሁም? ወንጌልን ማተረፊያ ማድረግ የሚፈልጉ ሰዎች እንዳሉ ታውቃላችሁ? መኖሪያ ማድረግ የሚፈልጉ ለህይወት ሳይሆን ለኑሮ። እኔ በጣም የማዝነው ምን እንደሆነ ታውቃላችሁ? አሜሪካን ሀገር መጥተው ራሱ በእግዚአብሔር ስም በድርጅት ስም የእግዚአብሔርን ወንጌል የሚሸቅጡ ሰዎች በጣም ያሳዝናል። ጳውሎስ ድንኳን እየሰፋ ካገለገለ እዚህ ወጣ ብለህ ሰርተህ የሚገኝበት ሀገር ሁሉን እኮ የምታረጉበት ሀገር እኮ። ምክንያቱም አንዳንዶቹ ታውቃላችሁ ቀጥታ ከቦሌ የመጡና እዚያ ያለውን ለህዝቡ ማያዝኑት ለምንድን ነው ታውቃላችሁ? የዚህን ሀገር ኑሮ አላዩትም። እኔ እንደመጣው በአማርኛው ነው የምነግራችሁ። በእንግሊዝኛው ከሆነ ደስ ይላችኋል። ድስት አጠባ ዲሽወሸር ሲባል ምንም ሌላ ይመስላል። ሴኩሪቲ ጋርድ ሲባል የአሜሪካ ሴኩሪቲ እንደመሰላቸው ማለት ነው። እሱ ነው የጀመርኩት። ማክዶናልድ ለምን መማር አለብን? ያንን እየሰራ መማር አለብን፣ ማገልገል አለብን። ቸርች አልቀርም። ወደ 4 ሰው ስለሆነ መኪና ያለን ነው። ራሱ ጋሽ ማሞ፣ ፓስተር አምፕሬ፣ ፓስተር ራሱ ወንድም ፍቅሩ ነው መኪና ያለው። ሌሎቹ መኪና የለም። በኋላ ማርታ አበበ ያንን ይዘን እንሄዳለን። ልናደርሰው በየቤቱ ባቡሩ በ6 ሰዓት ነው የሚቆመው። እኛ የምንጨርሰው 8 ሰዓት 8 PM ነው የምንጨርሰው ፕሮግራሙ ዲሲ ቸርች ስትጀመር ማለት ነው። አያችሁ የዚህን አገር ኑሮ የሥራውን ባህሪ ያየሰው በእግዚአብሔር ሕዝብ ላይ አይቀልድም። ራሱ ፕሮፌሽናል የሚሰራ ሰው እንኳን ጭንቅላቱ ዙሮ ተቀምጦ ኮምፒውተር ጋር ሚኒመም ወጅ የሚሰራ ወገቡ እየተንቀጠቀጠ
እንደዚህ ሰርተው ቢያዩ በእግዚአብሔር ሕዝብ አይቀልዱ። እህቶቼ ወንድሞቼ እየነገረን ያለው ምንድነው? ለእግዚአብሔር ስንኖር የሚገጥመን ነገር ሁሉ ፌስ እያደረግን ነው። አገልጋዮቹም እናንተ እኛ እነዚህ ግን ምን ይላሉ? በሴሰኝነት ይለውጡታል። ይህንን ጌታ እንደ ኤሳው ብኩርናውን እንደሸጠ አያችሁ፣ በረከቱን እንዳስወሰደ እንደሱ እንዳትሆኑ። ዛሬ ስንቶቹ ብኩርናቸውን ዘረኝነት የወሰዳቸው ምናልባት እዚህ ቤተ ክርስቲያን በዘረኝነት ታንቃችሁ ያላችሁ ሰዎች ካላችሁ ንስሐ ግቡ። ዘረኛ ሆናችሁ መንግስተ ሰማያት አትገቡ። እኔ ሳልሆን የእግዚአብሔር ቃል ነው የሚለው። ዘረኝነት ምንድነው ይለዋል? እንደ ነቀዝ ነው ይላል ኤርሚያስ። ታውቃላችሁ ኤርሚያስ ባቢሎናውያን እስራኤልን እያስጨነቋቸው ልብላችሁ ተመልከቱ። በባቢሎናውያን ላይ በአመፅ እንዳይነሱ ነው እንደዛ የሚላቸው። በእነሱ ላይ በቅናት ብትነሱ እንደ ነቀዝ ውስጣችሁ ይበላል፣ ባዶ ትቀራላችሁ። ታውቃላችሁ ምስጥ የሚበላው እንጨት በላይ ቆሞ ታዩታላችሁ። አንድ ቀን ግን ንፋስ ሲመጣ ወድቋል። ዘረኝነት ልብላችሁ ተመልከቱ። ክፉ ቅናት የሚኖራቸው ሰዎች እንደዚህ ናቸው። ተበልተው ይሞታሉ። ምክንያቱም አገራችን በሰማይ ነው እንዴ። ላንብብላችሁ። አንዳንድ ጊዜ እኮ ፓስተር ከራሱ እየተናገረ እንዳትሉ። ፊልጵስዩስ ምዕራፍ 3 ቁጥር 18 ጀምሮ አነባዋለሁ። ፊልጵስዩስ ምዕራፍ 3 ቁጥር 18 ጀምሮ ብዙዎች ለክርስቶስ መስቀል ጠላቶቹ ነው ይመላለሳሉ። ልብላችሁ ተመልከቱ። በእንደዛ የታነቁ ሰዎች ካሉ ለክርስቶስ መስቀል ጠላት ሆነው ነው የሚመላለሱት። በጣም እኮ ይገርማል። ብዙዎች ለክርስቶስ መስቀል ቁጥር 18 ጠላቶቹ ነው ይመላለሳሉና ብዙ ጊዜም ስለነዚህ አልኳችሁ፣ አሁንም እንኳን እያለቀስኩ እላለሁ፣ መጨረሻቸው ጥፋት ነው። ሆዳቸው አምላካቸው ነው፣ ክብራቸው በነውራቸው ነው፣ ሐሳባቸው ምድራዊ ነው። እኛ አገራችን በሰማይ ነውና ከዚያም ደግሞ የሚመጣውን መድኃኒት እርሱንም ጌታችን ኢየሱስ ክርስቶስን እንጠብቃለን። እርሱም ሁሉን እንኳ ለራሱ ሊያስገዛ እንደሚችልበት አሰራር ክቡር ስጋውን እንዲመስል የተዋረደው ስጋች ይለውጣል። ሃሌሉያ! ይለውጣል። ይሄ ከገባን እህቶቼ ወንድሞቼ፣ አያችሁ እንደዚህ የተሸከምኩትን ካላሸን ያስጣለኝ የወንጌል ነው። አያችሁ ወንጌል ሌላውን ነገር ካላስጣለን ገና ሌላው ነገር ከበለጠብን አልገባንም። እና እንዴት ሰው ራሱ ለዚህ የከበረ ወንጌል መኖር ያቅተዋል? ያ ሲባል ጀስት መናገር የለብንም። እንደውም ክርስቲያን የተጠራው ጀስት ሊናገር ነው። ክፉን ክፉ ሊል ነው። ኃጢአትን ኃጢአት ሊል ነው የተጠራው። መንግስትም ቢያጠፋ ልክ አይደለም ሊል ነው እንጂ ልክ ነህ አይልም እያጠፋ። ስለዚህ ይሄ በጣም ወደዚህ መረዳት እንድንመጣ እግዚአብሔር ያደርገን። አሁን ወደ ማስጠንቀቂያዎቹ ልምጣ። ምንም ብናውቅ 3 ማስጠንቀቂያዎች ልባችሁ ተመልከቱ። አንደኛ ማጠቃለል በዚህ ነው። አንደኛ ህዝቡን ከግብፅ አድኖ የማያውቁትን እንደቀጣ ይላል። ተመልከቱ። ከግብፅ አወጣ እግዚአብሔር፣ የማያውቁትን ግን ምን አደረጋቸው ይላል? ቀጣቸው። በቃ ምድረ በዳ ወድቀው ቀሩ ይላል። ላንብብላችሁ ዘኍልቍ ላይ ኦሪት ዘኍልቍ ምዕራፍ 14 ኦሪት ዘኍልቍ ምዕራፍ 14 ላይ ተመልከቱ።
ኦሪት ዘኍልቍ ምዕራፍ 14 ከቁጥር 36 እስከ 38 አነባዋለሁ። ምድሪቱን ሊሰልሉ ሙሴ ልኳቸው የተመለሱት ሰዎች ክፉ ወሬ ስለ ምድሪቱ እያወሩ በእርሱም ላይ ማህበሩ ሁሉ እንዲያጉረመርም ያደረጉ ክፉ ወሬን ያወሩ እነዚያ ሰዎች ሁሉ በእግዚአብሔር ፊት ምን አሉ ይላል? በመቅዘፍቱ ምን አሉ? ሞቱ። እንቀጥል። ነገር ግን ምድሪቱን ሊሰልሉ ከሄዱት ሰዎች የነዌ ልጅና ኢያሱ የዮፎኔም ልጅ ካሌብ በሕይወት ምን አሉ? ሁለት ሰው። ጌታ ኢየሱስ ሲናገር ደግሞ በራሱ ሙሽራውን የሚቀበሉ 10 ቆነጃጅት ነበሩ ይላል። 5ቱ ገቡ፣ 5ቱ ተዘጋባቸው ይላል። አያችሁ፣ በሕይወት የሚቀለድበት ዘመን አይደለም። ይሁዳ እየነገረን ያለ ነው። ህዝቡን ከግብጽ ካወጣ በኋላ ታምር አላዩም፣ አይተዋል። አሁን በዚህ ዘመን እኮ ታምር ቢሆን እኮ ሰዎችን አይለወጡም። የሚለውጠው የእግዚአብሔር ቃል ነው። እኔን የለወጠኝ የእግዚአብሔር ቃል ነው። ብዙዎቹም ምርኮ ያደረገው የእግዚአብሔር ቃል ነው። ኢየሱስ ያልማረከው ይሆን ሌላ ምን ሊማርከው ይችላል? ሁለተኛ እዛው ቁጥር 5 እና 6 ቁጥር 7 ላይ ነው እየተናገርኩ ያለው። መኖሪያቸውን የተዉትንና አለቅነታቸውን ያልጠበቁትን መላእክት ይላል። ልብላችሁ ተመልከቱ። መላእክቶች ስትመለከቱ ሚካኤል፣ ገብርኤልና ሉሲፈር እነዚህ እንደ ትሪኒቲ ኦፍ ኤንጅልስ የሚሏቸው ናቸው በቴዎሎጂ ትምህርት ማለት ነው። አሁን ሉሲፈር እንደማን መሆን ፈለገ? ኢሳይያስ ራሱ 14 ላይ ከቁጥር 12 ጀምሮ ሕዝቅኤል ራሱ ምዕራፍ 28 እንደገናም ደግሞ ከቁጥር 13 እስከ 19 ታገኙታላችሁ። አለቅነታቸው ምን አደረጉ ይላል? የተው ይላል። እና አለቅነታቸው መተው ብቻ አይደለም የተሰጣቸው። እዚህም ቀደም ተናግሬዋለሁ። እዚህ ቦታ በደንብ ስሙኝ። የተሰጣችሁን የተሰጠነን ኃላፊነት እማንወጣው ከሆነ ያልተሰጠነን ግን የምናስብ ከሆነ እግዚአብሔር ፍርድ መውደቅ አለ። መልአክ የተሰጣቸው እግዚአብሔርን እንዲያመልኩ ነው። ግን ከልዑሉ በላይ መሆን እፈልጋለሁ አለ። አያችሁ፣ አሁን እኮ በዚህ ዘመን በጣም እኮ የሚገርም ነው። የገሌ ቤተ ክርስቲያን እዚህ ቸርች ምናልባት ያበራ ቤተ ክርስቲያን የምትሉ ካላችሁ ከዛሬ ጀምሮ አፋችሁን አበራ ቸርች የለው። ፓስተር ኤልያስ ወንጌላዊ አድማሱ ቸርች የላችሁ። ቤተ ክርስቲያን የክርስቶስ ነው። እንደዚህ ስለተለመደ አሁን ራሱ ሴቷ ሞትታ ፓስተር ገሌ ነብይ ገሌ አንዱም ራሷ ኩርፎ ወጥቶ ራሱ እንደዚህ። እግዚአብሔር ስራ በጥሪ ነው የሚሰራው። የተጠሩ ሰዎች ከምድር ጋር ግድ የላቸው። የተጠሩበትን አደራ ነው የሚወጡት። አለበለዚያ ባይገቡበት ይሻላል። ምክንያቱም ባለፈው ያዕቆብን ሳስተምር እንደተናገርኩት የባሰ ፍርድ አለ እኮ ነው የሚለው። የባሰ በተጠራነበት ነገር ካላረ አሁን እነዚህ መላእክቶች ምን አሉ ይላል? እስከ ፍርድ ቀን ድረስ እግዚአብሔር ጠብቋቸዋል። አንደኛ ጴጥሮስ ተመልከቱ። ይቅርታ፣ ሁለተኛ ጴጥሮስ ምዕራፍ 2 ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 4 ላይ ተመልከቱ። እግዚአብሔር ኃጢአት ላደረጉት መላእክት ሳይራራላቸው ወደ ገሃነም ጥሎ በጨለማ ጉድጓድ ለፍርድ ሊጠበቁ አሳልፎ ከሰጣቸው ለቀድሞ ዓለም ሳይራራ
ከሌሎች 7 ጋር ጻድቅ ጽድቅ የሚሰብከውን ኖህን አድኖ በኃጢአተኛው ዓለም ላይ የጥፋትን ውሃ ካወረደ ኃጢአትንም ያደረጉትን ያደርጉ ዘንድ ላሉት ምሳሌ አድርጎ ከተማዎቹን ሰዶምና ገሞራን አመድ እስኪሆኑ ድረስ አቃጥሎ የቀጣ። ለብላችሁ ተመልከቱ። ይሁዳም የሚናገረው ጴጥሮስም የሚናገረው ተመልከቱ። እግዚአብሔር አይቀለድበትም። የተቀበልነው ሕይወት ኑሮ የሚጠይቅ ነው፣ ሃይማኖትን አይደለም። አሜሪካን ሀገር ብቻ ራሱ ከ3500 ሃይማኖት በላይ አለ ይባላል። በዩናይትድ ኔሽንም እንደዚሁ ወደ 3000 የሚጠጋ ሃይማኖት አለ ይላል። እዛ ደግሞ በዛ ውስጥ ተመዝግቦ ያለ ግን ምን ያህል ነው ለክርስቶስ የሚኖረው? ክርስቶስ በሕይወታችን ምን ያህል ነው እየሰራ ያለው? እነዚህ መላእክቶች ፈረደባቸው ይላል። እስከምን? እስከ ገሃነም ጥሎ በቃ እስከ መጨረሻ ፈረደባቸው ይላል። ምንድነው የምታስፈራራ እንዳትሉ። የራነ ሰው እኮ ስብከትን አይደለም ሞትን አይፈራም። ለምን? የምንሄድበትን እናውቃለን። የምንፈራ የምንደነግጥ ከሆነ ግን ውስጣችን ንስሐ የምገባበት ይሆን በሉ። ራሳችሁን ጠይቁት። ምክንያቱም አንድ ጊዜ አንድ ወንድም ራሱ ኢየሱስ ይመጣል እና ደጋግሜ ኢየሱስ ይመጣል ስል ኔክስት ይር የሚያገባ ነው። አስደነገጥከኝ። እኔም ማግባት እፈልጋለሁ እና ይመጣል አልኩት። ኧረ እባክህ አታስፈራራኛል። ልብ ብላችሁ ተመልከቱ። ምን የሚያገባት ልጅ በልጣበታለች ኢየሱስ ከሚመጣው ይልቅ ኢየሱስ ከሚመጣው ይልቅ። ይሄ ኢየሱስ እህቶቼ ወንድሞቼ ሕይወት ነው። ኢየሱስ ሕይወት ነው እና ጌታን የምንለው ነበረ እዛ ልስት እያጠብ ጌታ ሆይ እኔ ይሄ በቃ የለድ እንኳን ነው። የሚገርማችሁ 3 ቀን ነው በኋላ 3 ስራ ዶሎ እንደሰራው በኋላ ግን ልክ የእግዚአብሔር ነገር ከገባኝ በኋላ 3 ቀን ነው የምሰራው። ጌታ ሆይ ካንተ ጋር ኢየሱስ ጋር የሚኖር ሰው እህቶቼ ወንድሞቼ በውስጣችሁ የምትገባቸው ነገር አለ። የሱ ፕሬዘንስ አለ። የሱ መገኘት አለ። ቅድም ስንዘምረው እንደነበረው መናገር ብቻ አይሆንም። እኔና እናንተን የራሱ የሚያደርግ ነገር አለ። ሌላውን እንድትንቁት የሚያደርግ ነገር አለ። ሌላውን እንድትተውት የሚያደርግ ነገር አለ። የእግዚአብሔር ስም የተባረከ ይሁን። ሶስተኛውን ልናገርና አላጠቃልም። እንዲሁም ሰዶምና ገሞራ በኃጢአታቸው እርኩሰት ቀጣቸው ይላል። አይገርማችሁ? እንግዲህ እግዚአብሔር አያችሁ 3 መረጃ ይሰጣል። በኖህ ዘመን የነበሩ ሰዎች እንዴት እንደጠፉ ኖህ ብቻ ተርፎ፣ እንደገና በሎጥ ዘመን ሎጥና ልጆቹን አውጥቶ ሚስቱ እንኳን ሳከር የጨዋ ምድሁና እንዴት እንዳደረገ፣ ከዛ በኋላ ደግሞ ህዝቡን ከግብፅ አውጥቶ እንዴት እንደቀጣቸው ታያላችሁ። ራሱ በጣም ሲሪየስ የሆነ ነገር ነው። በህይወት የሚቀለድበት ዘመን አይደለም። እግዚአብሔር ይመስገን። ራሶቻችን ዝቅ አድርገን እንጸልያለን። ዛሬ ህይወቴን ሳይው እንዴት ነው ህይወታችን? በጌታ ሚዛን ስናየው እንዴት ነው ህይወታችን? አንድ ደቂቃ ሰጣችኋለሁ። አስቡት። ጌታ ሆይ በቃ ላንተ መኖር እፈልጋለሁ። ጌታ ሆይ በሉት። ላንተ መኖር እፈልጋለሁ። ብዙ ወደ ውስጤ ገና ያልገባ ብዙ ነገር አለ። ብዙ ያልተውሁት ነገር አለኝ። ዛሬ እንድጥል እርዳኝ እንላለን። ምናልባት ጌታ ኢየሱስ ክርስቶስን የማታውቁ በኦንላይንም እዚህም ውስጥ ካላችሁ ጌታ ኢየሱስ ሆይ ኃጢአተኛ ነኝ፣ በመስቀል ላይ በፈሰሰው ደም ኃጢአቴን ተቀበሉት፣ ሊመጣ ካለው ቁጣ ሊያድናችሁ ነው ካላችሁ እጆቻችሁን አሳዩ። ምናልባት ጌታን እዚህ ቀደም ውሳኔ ያላረገ ሰው በመካከላችን ካለ ወደ ሌሎች ጸሎት ከመሄድ በፊት ሌሎቻችን ለራሳችሁ ጸልዩ። በቃ ይህን ክፍል ሳዘጋጅ
በጣም ብዙ ነገር አስብ ነበር። ድሮ ከማረገው እንኳን ራሴን ቀንሼ ነው ያገኘሁት። በተለይ ለጌታ የምሰጠው ጊዜ ከሱ ጋር የማጠፋው በር ዘግቼ ቀንሶ ሳገኝ እግዚአብሔር እኮ አንተ እኮ አገልግሎቴን አይደለም ኢየሱስ የሚፈልገው እኛን